የዚህ ስምምነት ፊርማ ዓላማው ምንድነው፣ አስፈላጊነቱ ለምንድነው የሚለውን ከፊርማ በኋላ የምንገልጽ ይሆናል። አስቀድመን ግን ፊርማው የሚከናወነው በሁለቱ ተቋማት መሪዎች ይሆናል። ስለዚህ ክቡር ጀነራል ኮሚሽነር እና እንደዚሁም ክቡር ቀሲስ ታጋይ ታደለ ወደፊት መጥተው የመግባቢያ ሰነዱን እንዲፈራረሙ በአክብሮት ጋብዛለሁ። ከዛ በኋላ በሚኖረው ፊርማውን አስመልክቶ እሺ የሁለቱ ተቋማት የዚህ የአስፈላጊነቱ ምንድነው የሚለውን አስመልክተን ለምን አዘጋጀ ነው የሚለው በዋናነት ሁለቱ ተቋማት በሀገራችን ያለውን ህገ መንግስት መሰረት አድርገን ስራውን በጋራ ለመስራት አስፈላጊ የሆኑ ጉዳዮች አሉ። ከነዚህም መካከል በትብብር ለመስራት በጋራ ለመስራት በተለይም ደግሞ የግጭት አዝማሚያና ሁኔታዎችን አስቀድሞ በመከላከል ግጭትን የመከላከል ስራችንን ተግባራዊ ለማድረግ የሃይማኖት ተቋማት በህገ መንግስቱ የተቀመጠላቸውን በነጻነትና በእኩልነት የማምለክ ጉዳይ በትክክል መተግበር እንዲችል ሃይማኖት ተቋማት የሚኖራቸውን ዓመታዊ ክብረ በዓላትና በአደባባይ የሚከበሩ ልዩ ልዩ ሁነቶች ሰላማዊና ነባሩን የሀገራችንን አብሮነት ማጎልበት በሚቻልበት አግባብ መሆን እንዲችል ለዚህም ጉባኤው በመተዳደሪያ ደንቡ የተጣለበትን በሃይማኖት ተቋማት መካከል ሰላምን፣ መከባበርን፣ አብሮነትን ይህንን እሴት የማዳበር ሂደቱን ለማጠናከር እንዲችል ይህም በሚያደርግበት ጊዜ ደግሞ የህግ የበላይነት እንዲጠበቅ በተለይም ደግሞ የተቋማት የጋራ ትብብር ለዘላቂ ልማትና ለአብሮነት እጅግ በጣም ወሳኝና አስፈላጊ ስለሆነ ይህንን በማመን ሁለቱ ተቋማት የሀገርን ሰላም ለዘመናት የቆየውን የሃይማኖቶቹን የጋራ አብሮነት ይበልጥ እንዲጎለብትና ወደ ተሻለ ደረጃ እንዲደርስ ለማገዝና ለመርዳት ለዚህም በህግ ጥበቃ ለማግኘት አስፈላጊ ሆኖ በመገኘቱ ይህንን ለማድረግ የተዘጋጀ የመግባቢያ ሰነድ ነው ማለት ነው። ከዚህ እንግዲህ ዓላማው በዋናነት ይህንን ስንጠቅስ ሁለቱ ተቋማት ማለትም በክርስትናና እስልምና የሚከበሩ የተለያዩ የአደባባይ በዓላት አሉ። እነዚህም በዓላት እንደዚሁም ደግሞ የሃይማኖት ተቋማቱ የየራሳቸው የሆነ መገለጫ አላቸው። እነዚህን መገለጫዎች በየራሳቸው አውድና ኮንቴክስት በአግባቡ ተጠቅመው ይህንን በዓላቸውን ማክበር እንዲችሉ ይህንንም የተሻለ ሰላማዊ ድባብ እንዲፈጠር በዓላቱን ይበልጥ ለሰላም እንዲጠቀሙበት ለማስቻል እንዲረዳ ነው። በዚህ ሂደት እንግዲህ ያሉ እንቅፋቶች ያሉ አላስፈላጊ ሁኔታዎች ወይም ደግሞ ግጭት ሊቀሰቅሱ የሚችሉ እንደሚታወቀው ብዙ ጊዜ ሃይማኖትን መሰረት ያደረጉ ሃይማኖትን ሽፋን ያደረጉ ግጭቶች እዚህም እዚያም ይስተዋላሉና ግጭቶቹ ውድመት ከማድረሳቸው በፊት ቅድሚያ የመከላከል አቅምን ለመገንባት እንዲቻል ነው። ስለዚህ ግጭትን አስቀድሞ የመከላከል አቅማችንን ይህንን ስርዓት ለማዳበር ደግሞ ይሄ የዛሬው የትብብር እና የጋራ የመግባቢያ ሰነዳችን ይህን እንድንሰራ ያስችለናል። ስለዚህ የሁለቱም ተቋማት ከፍተኛ መሪዎች እዚሁ ተገኝተዋል። የጉባኤያችን አባል የሃይማኖት ተቋማት ዋና መሪዎቹና የጉባኤያችን የበላይ ጠባቂዎችም በእነሱ ፊት የሚደረግ ነው። ስለዚህ ፊርማውን ካደረግን በኋላ የሁለቱም ተቋማት መሪዎች ስለ ፊርማው የራሳቸውን ገለጻ ከሰጡ በኋላ አባቶች ደግሞ ለዚህ የሚሆነውን ነገር ያለውን ለማስፈጸም ያላቸውን ተነሳሽነትና ቁርጠኝነት ይገልጻሉ። አመሰግናለሁ። የመግባቢያ ሰነድ ቅድም ቄስስ እንዳሉት ከተጀመረ 1 ዓመት አልፎታል። በመጀመሪያ የሃይማኖት ተቋማት እና ፖሊስ በጋራ መስራት ይችላል አይችልም የሚለውን ነው ያየነው። ይህንን ብዙ ጊዜ በሀሳብ ተለዋውጠንበታል። በህገ መንግስቱ በኢፌዴሪ ህገ መንግስት ከተቀመጡት መርሆዎች አንዱ የሃይማኖትና የመንግስት መለያየት የሚለው ግን የት ጋር ነው የምንለያየው፣ የት ጋር ነው በጋራ የምንሰራው የሚለውን ስንመለከት ሰላም የጋራ ጉዳይ ስለሆነ በሰላም ጉዳይ ጣልቃ ገባ። ለምሳሌ መንግስት በሃይማኖት ጣልቃ ገባ የሚባለው መቼ ነው?
ሃይማኖት በመንግስት ጣልቃ ገባ የሚባለው መቼ ነው የሚለውን አይተናል። ይሄ ሃይማኖት ትክክል ነው፣ ይሄ ሃይማኖት ትክክል አይደለም ከተባለ ጣልቃ መግባት ነው ማለት ነው። በሰላም ጉዳይ ምዕመኑ ህብረተሰቡ በጋራ ሰላም አስከብረን ደህንነቱን ጠብቀን እንሂድ ከተባለ ግን የጋራ ነው ማለት ነው። ይህንን መነሻ በማድረግ የመግባቢያ ሰነዱን አዘጋጅተናል። የመግባቢያ ሰነዱ መግቢያ አለው። መግቢያው ላይ ቅድም ሲገለጽ እንደነበረው ሁለቱም ተቋማት በህግ የተቋቋሙ የየራሳቸው ኃላፊነት ተግባርና ስልጣንና ተግባር የተሰጣቸው የየራሳቸው ተጠያቂነት ያላቸው ተቋማት ናቸው። በዛ መሰረትም የየኃላፊነታቸውን እየተወጡ እንደሆነ መግቢያው ላይ ለማስቀመጥ ተሞክሯል። ዓላማው ቅድም ተቀምጧል። በጋራ በመስራት ፖሊስ የኢትዮጵያን ህዝብ ሁሉንም ሰላምና ደህንነት ማስጠበቅ ነው ዓላማው። የሃይማኖት ተቋማትም ሃይማኖታቸውን ሲያከብሩ ዜጎች ሰላም እንዲሆኑ ይፈልጋሉ። ሰላም ከሌለ ሃይማኖት ማክበር አይገኝም። ስለዚህ በጋራ ዋና ዓላማው በሰላም ጉዳይ ላይ በጋራ መስራት ነው። ማንኛውም ሃይማኖት በዓሉን በሚያከብርበት ጊዜ ዜጎች ወይም ምዕመኑ ከሰላም ያፈነገጠ ነገር እንዳያደርስ፣ ሌላ ተልዕኮ ያለው አካል ከመጣ ደግሞ ከፖሊስ ጋር በጋራ እንዴት ይሰራል፣ ፖሊስ ደግሞ የራሱ በህግ የተሰጠው ስልጣንና ኃላፊነት ስላለ ህገ ወጦችን እንዴት ይከላከላል፣ ካጋጠመ ደግሞ እንዴት ይፈታል የሚለውን በጋራ ለማስኬድ ነው ዓላማው ማለት ነው። የተፈጻሚነት ወሰን አለው። ይሄ መግባቢያ ሰነድ የተፈጻሚነት ወሰኑ ሁለቱም ተቋማት የራሳቸው የህግ ሰውነት ያላቸው ስለሆኑ በውስጥ ጉዳያቸው ላይ አንዱ በሌላው ላይ ጣልቃ እንዳይገባ፣ ነገር ግን በተግባባንባቸውና የሰላም ጉዳይ በዚህ ውስጥ በተካተቱት ርዕሶች ላይ በእነሱ ላይ ብቻ በጋራ እንደምንሰራ የተፈጻሚነት ወሰን አለው ማለት ነው። የሁለቱም ተቋማት የጋራ ኃላፊነት ተብሎ የተቀመጡ ዝርዝር ሀሳቦች አሉ። በጋራ የምንሰራቸው ምንድን ናቸው? ለምሳሌ ሁለቱ ተቋማት በጋራ ለመስራት የተስማሙባቸው ጉዳዮችን በማስመልከት ሰላምና ጸጥታ ያውካሉ ተብሎ የሚገመቱ ወይም የሚጠረጠሩ ወይም የሚያጋጥሙ ችግሮችን በጋራ መከላከል፣ ችግሮች ከመጡ ደግሞ በጋራ መፍትሄ እርምጃ መውሰድ የሚል ነው። በጋራ የሚሰሩ ጉዳዮች ላይ በሚስጥር የሚጠበቁ በጋራ ስንሰራ የሃይማኖት ተቋማት ሚስጥር በጋራ ስንሰራ የምናውቅበት ሁኔታ ሊኖር ይችላል። የፖሊስ ሚስጥር ደግሞ በሌላ በኩል የሚታወቅበት ምክንያት ይኖራል። ነገር ግን በስራ ያገኘናቸውን ሚስጥሮች ጠብቀን መሄድ እንዳለብን የጋራ ኃላፊነት ወይም ግዴታ እንደሆኑ አስቀምጠናል። የጋራ ኃላፊነታችን እንደዚህ ከሆነ የእያንዳንዳችን ኃላፊነትስ ምን ይሆናል የሚልም አስቀምጠናል። በዚህ በመግባቢያ ሰነዱ ምንድን ነው ፌዴራል ፖሊስ የሚያደርገው ምንድን ነው፣ የሃይማኖት ተቋማት ጉባኤ የሚያደርጉት ምንድን ነው የሚለው የዝርዝር የራሳቸው እንትን ተቀምጧል። የሃይማኖት ተቋማት ጉባኤ ኃላፊነቶች ምንድን ናቸው የሚለውን ስንመለከት ሁለቱም ተቋማት በጋራ ለመስራት በተስማሙባቸው ጉዳዮች ላይ በማስመልከት ሰላምና ጸጥታ ያውካሉ ብሎ የሚገመት ምልክቶች ወይም ክስተቶች ላይ ምስጢርነቱን ጠብቆ ለፌዴራል ፖሊስ መረጃ መስጠት። ማንኛውም ሃይማኖት በየስርዓቱ በየሃይማኖቱ በዓል በሚከበርበት ጊዜ ወይም ደግሞ በማንኛውም በአምልኮት ቦታ ላይ በአካባቢው ላይ ሰላምን ያውካሉ፣ የሌላውን ህብረተሰብ ሰላማዊ ደህንነት ይነካሉ ተብሎ የሚል ጥርጣሬ ሲያጋጥም ወይም በሚገኝበት ጊዜ ለፖሊስ ተገቢው መረጃ በጊዜው በመስጠት ፖሊስ ደግሞ የራሱን የመከላከል እርምጃ እንዲወስድ ይተባበራሉ የሚል ነው። በተለይ በሃይማኖት ክብረ በዓላት ላይ ሰላምና ጸጥታን ለመጠበቅ የሚያሳልጡ ግብአቶችን መስጠት። ሁለተኛ፣ ጸጥታና ደህንነትን ለማስከበር ለሚሰማራው ኃይል አስፈላጊውን ድጋፍ የማድረግ እንደሆነ አስቀምጠናል። ሌላው ሚስጥር መጠበቅን በተመለከተ ቅድም ጠቅሼዋለሁ፣ የሁለቱም ኃላፊነት ነው። ሌላው የተከለከሉ ተግባራት በዚህ በመግባቢያ ሰነዱ ላይ አስቀምጠናል። ምንድን ነው ማድረግ የሌለብን የሚለው ማለት ነው። አንዱ በጋራ ወይም በአጋርነት ስምምነት ካልሆነ በስተቀር ሁለቱ አካላት በትብብር ስለሚሰሯቸው ስራዎች በተናጠል መግለጫ መስጠት አይቻልም። በጋራ የምንሰራቸው ስራዎች በጋራ እውቅና ኑሮን በጋራ መግለጫ የሚሰጥበት ህብረተሰቡ
መረጃ ማግኘት አለበት፣ ማወቅ አለበት። በአጠቃላይ የመግባቢያ ሰነዳችን ይዘቶች ይህን ይመስላሉ። አመሰግናለሁ። ክቡር ኮሚሽነር ጀነራል፣ ክቡራን የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች፣ ክቡራን የፌዴራል ፖሊስ ኮሚሽን ከፍተኛ ኮሚሽነሮች እና የስራ ኃላፊዎች፣ ዛሬ በኢትዮጵያ ሃይማኖት ተቋማት ጉባኤ እና በኢትዮጵያ ፌዴራል ፖሊስ ኮሚሽን የተደረገው የመግባቢያ ሰነድ እጅግ እንደ ጉባኤያችን ልዩ ትርጉምና ትልቅ ልዩ ምዕራፍ ያሸጋገረን ነው ብለን እንወስዳለን። እስካሁን እንደሚታወቀው ያው በህገ መንግስቱ ቀደምም የህግ ባለሙያዎችና ይህንን ሰነድ ያዘጋጁት አካላት እንደገለጹልን የኢፌዴሪ ህገ መንግስት ሃይማኖትና መንግስትን በራሱ በየመልኩ ያስቀመጠ ቢሆንም ቅሉ ተባብረን በምንሰራባቸው ጉዳዮች ላይ በተለይ ትልቁን ይሄ ጉባኤ እንደ ጉባኤ የቤተ እምነቶች የጋራ ውክልና ያለው ጉባኤ ከመሆኑ አንጻር የሰላም ጉዳይ ትልቁ አጀንዳ አድርጎ ችግሮችን ከመፍታት አኳያ ዘላቂ ሰላም በሀገሪቱ እንዲሰፍኑ ከማስቻል አኳያ በተለይ ሃይማኖትን ሽፋን ያደረጉ ግጭቶች እዚህም እዛም የሚስተዋሉ ከመሆኑ አንጻር ይህንን ከመፍታት አኳያ እየተደረገ ያለውን ከፍተኛ ጥረት የበለጠ የሚያግዝና የበለጠ የሚያስተሳስር መሆኑን በዚህ ሰነድ ዛሬ አረጋግጠናል ማለት ነው። ይህ ሰነድ እንግዲህ ለቀጣይ 2 ዓመታት በየ2 ዓመቱ የሚታደሰው ነው። በቀጣይ 2 ዓመታት አብረን በጋራ በትብብር የምንሰራባቸው ጉዳዮች በተለይ በእምነት ተቋማት 98% አማኝ ያለባት ሀገር ኢትዮጵያ ሁሉም በሚባል መልኩ የእምነቱ ቀናይ ከመሆናቸው አንጻር እምነታቸውን በሚያከናውኑበት ጊዜ ለሀገር ሰላም የሚያደርጉትን አበርክቶ የበለጠ እንዲያጠናክሩ የሚያስችል ነው ማለት ነው። ሀገራዊ በተለይም እንደ ዓለም አቀፍም በዩኔስኮ የተመዘገቡ ትልልቅ በዓላት እና ኩነቶች በኢትዮጵያ ውስጥ አሉ። እነዚህ በሚሊዮኖች ወጥተው በሰላም የሚገቡት ሀገር ስትኖር ሀገረ መንግስት ሲኖር ነው። ስለዚህ የሁሉ ነገር ማሰሪያውና መጀመሪያው መደምደሚያውም ሀገር ነች። ሀገርን ከማስቀደም አኳያ ይህ በትብብር የፌዴራል ፖሊስ ደግሞ ይህንን ሰላምን ለማጽናት ህይወቱን ደሙን ላቡን መስዋዕት አድርጎ 24 ሰዓት 365 ቀን ሙሉ ለሀገሪቱ የሚሰለፍ ብዙ ጀግኖች ያሉበት ከመሆኑ አንጻር ለሰላም የሚያደርገውን ተዋድቆ የበለጠ ደግሞ እኛ ምክንያት ያለመሆን የማገዝ እና የማበረታታት ኃላፊነታችንን ከመወጣት አኳያ በትብብር ለመስራት በዛሬው ዕለት ወስነናል። ይህ ብቻ ሳይሆን በእምነት ተቋማትን በውስጥ ጉዳዮቻችን እዚህም እዛም የሚታዩ አንዳንድ ብሽሽቆች አንዳንድ መልክ የለቀቁ ጉዳዮችም ካሉ እነዚህን የማረም ስራ የመጀመሪያው የቤተ እምነቶች ኃላፊነት ሆኖ በቀጣይ ደግሞ ይህንን ከዛ ያለፈ ከሆነ ደግሞ መንግስት በአዘጋጀው የሰላም አስከባሪዎች ወይንም ደግሞ ህገ መንግስቱን ለማስጠበቅ ራሳቸውን መስዋዕት አድርገው ከቆሙ ሰራዊቱ ጋር በመሆን ይህንን መልክ እንዲይዝ ስርዓት እንዲይዝ የማበጀት እና ከዚህ ብሽሽቅ ወጥቶ ደግሞ ወደ ትብብር የምናልፍበትን ምዕራፍ ለማዘጋጀት ታስቦ የተዘጋጀ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ሁሉንም ሰነዶችን በይፋ በዝርዝር እዚህ ቦታ ላይ ማቅረብ ተገቢ ነው ብለን ባናምንም እንኳን ቅሉ አብዛኛው ጉዳዮች ግን የሃይማኖትና የመንግስት የራሳቸው የሆነ ነፃነታቸውን በፖለቲካ ጉዳይ ሃይማኖቶች እንደማይገቡ ሃይማኖትም ደግሞ በፖለቲካ ውስጥ እንደማይገባ በሃይማኖት ውስጥ መንግስትም እንደማይገባ የተቀመጠ ቀይ መስመር ቢሆንም ሰላም ጉዳይ ግን የሀገረ መንግስቱን የማጽናት ሁለንተናዊ ጉዳይ ከመሆኑ አንጻር ሰላም ላይ ተባብረን እንሰራለን ብለን የህግ የበላይነት እንዲከበር በተለይም ህግን የማስከበር ስራ ወንጀልን የመከላከል ስራ አብረን በጋራ የምንተባበር መሆናችንን እና
ይህም የኢፌዴሪ የፌዴራል የኢትዮጵያ ፌዴራል ፖሊስ ይህንን ምዕራፍ ዛሬው አስጀምሯል። ይህ ሁኔታ በክልሎችም እስከ ታችኛው ድረስ መዋቅር የሚወርድና በጋራ ለትብብር የኢትዮጵያ ሃይማኖት ተቋማት እዚህ ያሉ አባል ቤተ እምነቶች ጨምሮ የሚረባረቡና አባቶችም በዚህ የማስፈጸም ረገድ ውስጥ የራሳቸውን ሚና ለመጫወት ቃል የሚገቡበት ለምዕመናኖቻቸው መልእክት የሚያስተላልፉበት መድረክ ይሆናል ብለን እናስባለን። በአጭሩ ትልቅ ደስታ ተሰምቶናል። በራሴና በኢትዮጵያ ሃይማኖት ተቋማት ጉባኤ ስም የኢፌዴሪ ፖሊስን ከህዝብ ውስጥ የወጣ ለህዝብ መስዋዕት የሆነ ፖሊስ ህዝባዊ አገልግሎቱን የበለጠ አጠናክሮ እንዲሰራ ለማስቻል እስካሁን ለከፈላችሁት ዋጋ በራሴም በጉባኤው ስም ምስጋና እያቀረብኩኝ በቀጣይ ደግሞ በትብብር ለምንሰራቸው ስራዎች ደግሞ አጋጃችሁ ልክ እንደ አንዱ አባላት ህግን ከማስከበር አኳያ ተባብረን የምንሰራ መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። አመሰግናለሁ። እኔም አመሰግናለሁ። በቅድሚያ ቄስ ታጋይ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ፣ እንደዚሁም ደግሞ የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ ቅዱሳን አባቶች፣ የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ጀነራሎች፣ እዚህ የተገኛችሁ እንግዶች፣ ይሄንን ጉዳይ ከአንድ ዓመት በፊት ይሄን ጉዳይ ተነጋግረን እንዴት ተባብረን እንስራ የሚለውን ነገር ተደጋጋሚ ውይይት እየተደረገበት እየበሰለና ዛሬ ለደረሰበት ደረጃ እንዲደርስ የተቋማት ጉባኤው ኃላፊዎችም አባቶችም ይሁንታ ሰጥተውበት እኛም በህግ እና በባለሙያም በደንብ እንዲታይ ተደርጎ የተፈረመ የመግባቢያ ሰነድ ነው። እንግዲህ የመግባቢያ ሰነድ ከመፈረሙ በፊትም ያው ፖሊስና ሃይማኖት ብዙ የሚለያዩ አይደሉም። የሃይማኖት አባቶች በጥሩ ጊዜም ችግሮች ሲያጋጥሙ ከኛ ጋር ተቀራርበው ነው የሚሰሩት። ይህን ነገር ግን ስርዓት አስይዘን ተቀራርበን ከሰራን ስህተቶች ሲኖሩም ለማረም እንደዚሁ ደግሞ የተለያዩ ሃይማኖታዊ ፕሮግራሞች ሲኖሩም ደግሞ ተቀራርበን ለመስራት የቤተሰብ ያህል እንድንቀራረብ ስለሚያግዝ በዚህ መልኩ ብንገናኝ ብንፈራረምና ለመጪውም ትውልድ የሚጠቅም ነገር ብናስቀምጥ የሚል ሀሳብ ቀርቦ በሀሳቡ ላይ ውይይት ተደርጎ በስሎ ዛሬ ለፊርማ ደርሷል። እንግዲህ እንደሚታወቀው ፖሊስ ዋና ስራው ወንጀልን መከላከል ነው። ወንጀልን ለመከላከል ደግሞ ሁሉንም የህብረተሰብ ክፍል ያሳተፈ ፖሊሲያዊ ስራ ነው የሚሰራው። አንዱ የህብረተሰብ ክፍልና በተለይ ደግሞ ለህዝባችን እንደ ትልቅ ምሰሶ የሚታየው ደግሞ ሃይማኖት ተቋማቶች ናቸው። ሃይማኖት ተቋማቶች ላይ ምንም አይነት ልዩነት ሳናረግ ሁሉንም እንደ ሃይማኖት አባቶችንም አክብረን እና እኛም የህዝብ ልጆች ስለሆንን ከሃይማኖት ተቋማት ጋር ተቀራርበን ከሰራን የወንጀል መከላከል ስራችን ላይ ትርጉም ያለው ለውጥ ለማምጣት ችግሮችንም ተቀራርቦ ለመፍታት ለሀገር ሰላምም ለሚደከመው ድካም በጋራ ለመቆም ስለሚያግዝ እንደነዚህ አይነት ትብብሮች ካሉ ስራዎችን ማቅለል ያስችላል። አንዳንዴ ችግሮች ሲኖሩ እነዛን ችግሮች ለመፍታት ፖሊስ በሚያደርገው እንቅስቃሴ ምን አገባው የሚል ነገርም ስለሚነሳ እነዚህንም አይነት ነገሮች ለማስቀረትና በአጠቃላይ ሰላማዊ ሀገራችን በሰላሟ ተከብሮ ልማቷ በደንብ አድጎ ህዝባችን ከሀገራችን በሁለንተናዊ መልኩ መጠቀም እንዲችል ዋናው መሰረት ሰላም ስለሆነ ለዚህ ደግሞ ሃይማኖት ተቋማት ትልቅ አጋዥና ባለቤትም ስለሆኑ ትልቅ እድል የፈጠረልን ስለሆነ እውነቱን ለመናገር ቄስ ታጋይን እና የእሳቸውን እዚህ ያሉ ማኔጅመንት በተለይ ደግሞ የቅዱሳን አባቶቻችንን በጣም እናመሰግናለን። ይሄ ነገር እናንተ ጋርም ደርሶ እኛ ሀሳቡ ሲቀርብ ራሱ እነሱ በደንብ ማመን ማወቅ መፍቀድ አለባቸው። እነሱ ማይፈቅዱት ስራ ውስጥ መግባት እኛ የተለመደ በህግ የተሰጠን ስልጣንና ኃላፊነት አለ። እሱ ህግና ስራን ለማስከበር የምናደርገውን ትብብር እናደርጋለን ስንል እናንተም ፈቅዳችሁ አይ ልጆቻችን ናቸው እነሱ ተቋሙ የራሳችን ተቋም ነው ብላችሁ በዚህ መልኩ ትብብሩ እንዲጠናከር ስራው የጋራ እንዲሆን መደረጉ በጣም ለሃይማኖት ተቋማትም ለፖሊስ ኃይላችንም እንደዚሁ ደግሞ ሃይማኖቱን ለሚከተለው የማህበረሰብ ክፍልም ትልቅ እድል የሚፈጥር
ሃይማኖቱን ማንኛውም ሰው ሰላምና ደህንነቱ ተጠብቆለት ማከናወን እንዲችል ችግሮች ሲኖሩም ደግሞ በትብብር ችግሮቹ መፍታት የሚያስችል ፕላትፎርም ስለሆነ ይህንን በቀጣይ አጠናክረን እንቀጥላለን። ከዛም በላይ ደግሞ መፈራረም ብቻ ሳይሆን ተግባራዊነቱን በየጊዜው የእኛ አመራሮች አሉ፣ በቅርበት ስራውን የሚሰሩ የወንጀል መከላከል ጠቅላይ መምሪያ ኃላፊውም እዚህ ያሉ፣ እነሱ ጋርም እየተገናኙ በየጊዜው ስራዎች ሲሰሩ ስራዎች ሲታቀዱም ቀድሞ እየተነጋገሩ በዛ ስርዓት እየተመራ የሚሄድበትን እድል እንፈጥራለን። ለዚህ እኛንም አክብራችሁ ስለጠራችሁን ክቡራን ቅዱሳን አባቶቻችንን ከሁሉም ሃይማኖት መሪዎች እዚህ ተገኝታችሁ በጋራ ይህን ነገር በመፈራረማችን በራሴና በሰራዊቱ ስም የተሰማኝን ደስታ መግለጽ ፈልጋለሁ። በጣም አመሰግናለሁ። እናመሰግናለን። እናንተ ደግሞ የምትሰጡትን አስተያየት የምትሰጡትን ትዕዛዝ ለመቀበል ዝግጁ ነን። ብስሚላህ አርራህማን ራሂም ሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰህቢሂ አጅማዒን። የተከበራችሁ ቅዱሳን አባቶች፣ የበላይ ጠባቂዎች፣ የቦርድ አባላት፣ የኢትዮጵያ ሃይማኖት ተቋማት ጠቅላይ ጸሐፊና ምክትሉ እንዲሁም ከሁሉም በላይ የተከበሩ የሀገራችን ሰላም፣ እድገት፣ ልማት፣ አንድነት ኃላፊነት የተሸከሙ ክቡራን ኮሚሽነሮች፣ እዚህ የተገኛችሁ በዚህ የተቀደሰ ፕሮግራም ላይ የተገኛችሁ የሚዲያ አባላት እና ሁላችሁም ለእንደገና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ያደረግነው የፊርማ ስነ ስርዓት ለኔ አዲስ ነው ብዬ አላስብም። ሁለታችንም አስቀድመን ፈርመናል። እኛ የእምነት ተቋማት አላህ ዘንድ ፈርመናል ሰላም ላይ እንድንሰራ አይደለም። የፖሊስ ተቋማት ህገ መንግስታችን ጋር መሐላ ፈጽሞ ፈርመዋል። ምናልባት ማጠናከር ካልሆነ በስተቀር ማጠናከር ሁሌ ፈዘክር ፈኢነ ዚክራ ተንፈዑል ሙእሚኒን የሚለው ቁርአናችን አለ። አስታውሱት፣ ማስታወሱ ጠቃሚ ነው። እውነት ለመናገር ስለፈረም ድሮ ማናከብረውን ጸጥታ፣ ሰላም ክታባችን፣ መጽሐፋችን፣ እምነታችን ያስጠነቀቀንን ካላከበርን የዛሬ ፊርማ ያስከብራል ብዬ አላምንም። ሁሌ ሰላም ጠባቂ ሰላም ጠባቂ ነው። ፈረመም አልፈረመም ሰላም አክባሪ ሰላም አክባሪ ነው። ሁሌ ፈረመም አልፈረመም ወንጀል ሰሪ የትኛውም ቦታ በየትኛውም መልኩ ወንጀለኛ ነው። ከህግ በላይ ሊሆን አይችልም። ሁላችንም ከህግ በታች ነን። የህግን በላይነት አምነን እኛ ለህግ ተገዢዎች ነን ብለን ራሳችን አሳምነን ሁሌ የምንንቀሳቀስ ነው።
ነገር ግን ሰው የተለያየ ቋንቋ ሊያውቅ ይችላል። ታች ያሉ ወንድሞቻችን በዚህ መልክ ካልተረዱና በሃይማኖት ስም፣ በእምነት ስም፣ በሰበካ ስም፣ በዳዕዋ ስም ተንኮሳ የሚፈጥሩ ካሉ ይኸው እኛ ከላይ ያለነውና አመራሮች አንድ ሆነን ተስማምተን ተባብረን ተፋቅረን ተቃቅፈን አብሮነታችን ለመቀጠል አስቀድመን ፈርመናል። ዛሬም ያው ይሄንን ፈለግ መከተል ያለበት ታች ያለውም ይሄንኑ ፈለግ መከተል አለበት። ፖሊስ ስራውን ይሰራል። እኛ ለራሳችንም ለሀገራችንም ስንል ፖሊስን ማገዝ ግዴታ አለብን። 24 ሰዓት ብርድና ፀሐይ የሚፈራረቅበት ፖሊስ፣ ዝናብና ረሃብ የሚፈራረቅበት ፖሊስ ለሀገር ሰላም እንደዚህ ሲቃጠል ማክበር ግዴታ አለብን። እኛ መታዘዝም ግዴታ አለብን። ለሀገር ነውና ለወገን ነውና ለሰላማችን ነው። ሰላም ከሌለ ከቤታችን ወጥተን አንገባም። አይደለም ሰበካ ወጥተን ወደ ቤታችን መግባት አንችልም ሰላም ከሌለ። ሰላምን የምናከብረው ለሰው ሳይሆን ለራሳችን በነፍስ ወከፋችን የራሳችን ጥቅምን ለማስከበርና ለማስከበር ነው። ለሀገርም አይደለም። መጀመሪያ ራሴ፣ ከዛ ስተርፍ ነው ለወንድሜ፣ ለወገኔ፣ ለቤተሰቤ፣ ለምናምን የምለው። ስለዚህ ሰላም ወደር የለውም። ሰላም ላይም ደግሞ መደራደር ያለ ነው ብዬ አላስብም። እኔ ሰላም ላይ መደራደርም መፈራረምም አያስፈልግም። ሰላምን ከልብ አምኖ ተቀብሎ መተግበር፣ የህግ ማክበርን ባህሪ ማድረግ፣ ተለምዶ ማድረግ፣ ጸባችን የህግን ማክበር፣ የህግን በላይነት ልክ ሃይማኖታችን እንደምናከብረው ሁሉ ማክበር ባህሪያችን መሆን አለበት። ሀገሪቷ የምትመራ የምትተዳደረው በህግና በህግ ነውና ለዚህ ሲባል ይህ ፊርማ ታች በወረዳ ቁጥር ወደ ተግባርነት እንዲቀየርና ሁሉም ይሄንኑ ተማምኖ የተፈራረመው ፊርማ ብቻ ሳይሆን መመሪያውም አብሮ ይከተላል ብዬ አምናለሁ። መመሪያ ተዘጋጅቶ በዚህ በጠቅላይ ጽህፈት ቤታችን መመሪያ መከተል አለበት። አንድ ሰው ሰበካ ሲያደርግ በምን መልክ መስበክ እንደሚችል፣ ዳዕዋ ሲያደርግ በምን መልክ እንደሚችል፣ የዳርና ድንበር የሌላን ሃይማኖት ዳርና ድንበር ማክበር፣ የራሱን ሃይማኖት ለማክበር ሲባል የሌላን ሃይማኖት ማክበር ግዴታ ነው። የራሱን ሃይማኖት አክብሮ የሌላን ላለማክበር ደግሞ የራሱን ሃይማኖት ላለማክበር ሆኖ ነው የሚታየው። እኔ መስጂድን ሲያከብር እኮ መጀመሪያ ሌላ ቤተ እምነቶችን ማክበር አለብኝ ማለት የሌላ ቤተ እምነቶችን ክብር ስጠብቅ የኔ መስጂድ ይከበራል፣ የኔ መስጂድ ይጠበቃል። ስለዚህ ሁሉም ለራሱ ሲባል
የሌላን ሃይማኖት ማክበርና መጠበቅ ግዴታ ይመስለኛል። ፖሊስ የተፈለገው ይሄንን ወሰን የሚያልፍ ሰው በህግ እንዲጠየቅ ነው፣ ሌላ አይደለም። ይሄንን ድንበር ያለፈ ሰው፣ ይሄንን መመሪያ የጣሰ ሰው፣ ይሄንን የፈጣሪን ህግና የመንግስታችን ህግ የጣሰ ሰው ፈረምንን አልፈረምንም ፖሊሱ አይለቀንም። የታወቀ ነው። ስለፈረምክ ይሄንን ትሆናለህ ማለት አይደለም። ስለዚህ ታች ያለን ወገኖቻችን ይሄንን በደንብ ተረተን እስከ ታች ድረስ በመተባበር በመከባበር መቻቻል የሚለው ቀርቷል ብዬ ስለሚያስብ ነው። መቻቻል እኔ ይጫንብሃለሁ ችለኝ ነው። ያ እንደቀራ አውቃለሁ። እኩልነት ስለመጣ ማለት ነው። ሁሉም እኩል ስለሆነ መተባበር ነው ያለ። አሁን ተባብረን ሁላችንም ሀገራችን እንድናሻግር ይህንን ፕሮግራም ያዘጋጁት ጠቅላይ ጽሕፈት ቤታችን ጠቅላይ ጸሐፊያችን እያመሰገንን ደግሞ ይሄንኑ ወደ ተግባር እንዲወርድልን የኛን ጥሪ ተቀብለው የመጡት የሀገር ኃላፊዎች፣ ክቡራን ኮሚሽነሮች በጣም ብርቅዬ የሆኑ ለሀገር ከአላህ በታች እቺ ሀገር በእነሱ ያማረች ዋና ቁንጮ አመራሮች ክብራቸው ዝናቸው የላቀ እንዲሆን እመኛለሁ። ብዙ ለማውራት ሳይሆን ብዙ ደስ ስላለኝ ሀገራችን በሰላም በእድገት በአንድነት በፍቅር እችንም ምርጫ ደግሞ ከምንጠብቀው በላይ ይመረናል፣ ያግዘናል፣ ያሻግረናል የምንለውን አላህ ይወፍቀን። ሱብሃንአላህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ሼክ ኢብራሂም፣ ብፁዕ ካርዲናል፣ የተከበራችሁ የፌዴራልም የአዲስ አበባም ፖሊስ ኮሚሽነሮች፣ ሁላቸውም የሃይማኖት ተቋማት የበላይ ጠባቂዎች እና በአጠቃላይ በዚህ የተገኛችሁ በመጀመሪያ እግዚአብሔር አምላካችን ትልቅ ጉዳይ ትልቅ ነገር ለሆነው ለሰላማችን ለኃላፊነታችን በአግባቡ መወጣት መሰረት ለጣለው ለዚህ መግባቢያ ሰነድ እግዚአብሔር አምላካችን ስላበቃንና ይህንን በዓይናችን እንድናይ ስለፈቀደ ለአምላካችን ክብርና ምስጋና ይድረሰው። ቅዱስ መጽሐፍ ስለ ሰላም ሲናገር አጸም ዘይነበበኒ እግዚአብሔር አምላኬ እስመ ይነብብ ሰላም ላዕለ ሕዝቡ ይለናል። አምላኬ እግዚአብሔርን አደምጣለሁ፣ የሚለኝን የሚናገረኝን አደምጣለሁ። ምንድን ነው የሚናገረው? ምንድን ነው የሚለው ትለኝ እንደሆነ እስመ ይነብብ ሰላም ላዕለ ሕዝቡ፣ እግዚአብሔር በሕዝቡ ላይ ለሕዝቡ ሰላምንና ሰላምን ብቻ ይናገራልና ለሕዝቡ የሚናገረውን ሰላም እሰማለሁ አደምጣለሁ የሚለው ነው። መዝሙረ ዳዊት 85 ቁጥር 8 ላይ እናገኘዋለን። ከኔ በፊት የተናገራችሁ ሁላችሁም እንዳላችሁት እውነት ለመናገር ማህበረሰብ በሙሉ ማለት ይቻላል
ፍጥረተሰብ በሙሉ የሰላም መልእክተኛ ነው። በእግዚአብሔር ዘንድ የሰላም መልእክተኛ ነው። እንደ እግዚአብሔር መልካም ፈቃድ ሆኖ እንደ እድልም ሆኖ ቅድስት ሀገራችን ኢትዮጵያ እግዚአብሔርን የምታውቅ ሀገር ናት። የእግዚአብሔርን ድምፅ ለረጅም ጊዜ እየሰማች የቆየች አሁንም እየሰማች ያለች ሀገር ናት። በእውነት በተለያየ የስራ መስክ ብንሰማራም ሁላችንም የእግዚአብሔር ልጆች ነን። እግዚአብሔርን ከሚያውቅ ቤተሰብ፣ እግዚአብሔርን ከሚፈራ ማህበረሰብ እና ሕዝብ የተገኘን ነን። በዚያ በየእምነት ተቋማችን የተማርነው፣ የሰማነው፣ ያደመጥነው ቢኖር ሰላም ነው። ሰላምና ሰላም ብቻ ነው። በአብያተ ሃይማኖት ተገኝተን በምንፈጽመው ስርዓቱ አምልኮም አስተምህሮም ሌላም ምንባባትም ስንመለከት ከሰላም ነፃ የሆነ ወይ ደግሞ ከሰላም ውጭ የሆነ ነገር አንሰማም። ሁላችንም ሰላም ነው የምናገረው። ሙስሊምም ክርስቲያንም ሁላችንም ተቀዳሚ አጀንዳችን ተልዕኳችን ሰላምን መስበክ ነው። ማህበረሰብን ማቀራረብ ነው። ማህበረሰብን መጠበቅ ነው። ማህበረሰቡ ከሰላም በእጅጉ ተጠቃሚ እንደሆነ ማሳየት መቻል ነውና የሁላችንም የምናምንበት ነው። ለዚህም አዲስ አይደለንም። ያው አባቶች እንደተናገሩት እስካሁን ድረስም ያው ስንሰራው የመጣን ነው። አሁንም በይበልጥ ያው እንድንሰራ የሚቀሰቅስ ይሆናል ብዬ ገምታለሁ። ይህ የመግባቢያ ሰነድ መጨመር ብቻ ነው አሁን ልዩ የሚያደርገው። በሰነድ ደረጃ ያው ትኩረት ተሰጥቶት እንደ ትልቅ ተልዕኮ የጋራ በመንግስታችንም በሃይማኖታችንም በጋራ ሆነን ተናበን ሁልጊዜ እንደምንሰራው ተናበን እንድንሰራ የሚያስችለን መደላደል መፍጠራችን ካልሆነ በስተቀር እስካሁን ድረስ በዚሁ መንፈስ መጥተናል። የፖሊስ አባላት ከኛ ተለይተው አያውቁም። እኛም ከነሱ ተለይተን አናውቅም። በተለይም በእነዚህ ከቅርብ ዓመታት ወዲህ በደንብ አድርገን ነው የምንታዘበው። ትልልቅ ሀገራዊ እና ዓለም አቀፋዊ በዓላት በሚከበሩበት ጊዜ በምን ደረጃ ፖሊስ እንደሚተባበረን ከጎናችን ተሰልፎ ምንም እንከን በሌለበት በጣም ጥንቃቄ በተሞላበትና እንዲያው በልዩ ዝግጅት በእውነት ልዩ ዝግጅቱ ራሱ በደንብ አድርገን ነው የምናጣጥመው። በደንብ አድርገን ነው የምንከታተለው። እንዲያው ከቅድመ በዓላቱ ጀምሮ ቀደም ብሎ የሚደረገው ዝግጅት፣ ከዚያ በኋላ ደግሞ ከበዓሉ በኋላ ለየት ያለ ነገር ነው የምናየውና እሱን ሁሉ በእውነት እዚህ እግረ መንገዳችን ሳናመሰግንም አናልፍም ለፖሊስ ኃይላችን። ስለዚህ ከዚህ አልፎ ደግሞ አሁን በተናበበ በተደራጀና በታወቀ ነገር መስራት የሚያስችለን ያው እንግዲህ መናበብ ነውና የሚያስፈልገን ይህ ሰነድ የሚያናበበን የሚያቀራርበን ያው በይበልጥ የነበረውን እንዲያድግ እና ውጤታማ እንዲሆን የሚያስችለን አሰራር ዘርግተናል ብዬ እኔ አምናለሁ። ስለዚህ በዚህ ጉዳይ እንደ ውዴታ ብዬም አልወስደውም። እኔ ስለ ሰላም መቆም ለሰላም መቆም እንደ ውዴታ ሊሆንም አይችልም፣ እንደ ግዴታ ነው። ያለ ሰላም ሌላ አማራጭ የለም። ከሰላም ውጭ ተጠቃሚ የሚሆን ፍጡር በዚህ ዓለም መቼም ይኖራል ብለን አንገምትም። ሁሉም ነገር እኮ በሰላም ውስጥ ነው ተጠቅሎ ተቀምጦ ያለው። ከዚህች ተነስተን ወደ መጣንባት ሰፈር ለመሄድ እኮ ሰላም ያስፈልገናል። ከዚህች ተነስተን ወደ መጣንባት ለመሄድ ከዚያም ወደ ጎጃችን ለመሄድ ሰላም ያስፈልገናል እኮ። ያለ ሰላም የሚሆን ነገር አይደለም። ለመማርም ለማስተማርም ሰርቶ ለማደግም እንዲያው ችግር ሲያጋጥምም ታክሞ ለመዳንም በአጠቃላይ ሁሉም ነገር በሰላም ቁልፍ ውስጥ የተያዘ ነው ህይወታችን ማለት ይቻላል በአጠቃላይ። ስለዚህ እኔ ሰላም ወደን የምንከተለው ሳንወድ ደግሞ የምንተው ነገር አይሆንም። ከሰላም ውጭ መኖር አንችልም። ከሰላም ውጭ መኖር ስለማንችል ነውና በእውነቱ እንደዚህ ያለ ነገር ትልቅ የሆነ ዝግጅት ተደርጎ በጠቅላይ ጽሕፈት ቤታችንም በፖሊስ ኮሚሽነሮቻችንም እንደዚህ ያለ ዝግጅት ተደርጎ ታስቦበት ለሀገራችን ሰላም ለአብያተ ሃይማኖቶቻችን መልክ ያለውና ከአሁን በፊት ከነበረው በበለጠ ለመስራት ሰላሙን ለማጽናት አላስፈላጊ የሆኑ ወንጀሎች በሚያጋጥሙበት ጊዜም በመተባበር እና እርምት እንዲደረግ ያላስፈላጊ ሃይማኖት ከሃይማኖት ጋር የሚያጋጭ ከህገ መንግስቱ ውጭ የሆነ ህገ መንግስታዊ ያልሆነ ተግባርን በሚፈጸምበት ጊዜ
ለህብረተሰባችን የማይጠቅም ለራሳችንም የማይጠቅም ለእምነት ተቋማትም የማይጠቅም መቼም ወንጌል ይጠቅማል ተብለው አይታመንም መቼም በየትም ቦታ በየትም ቢሆን። ስለዚህ እንደዚህ ያሉት ነገሮች በጋራ ሆነን ህዝባችን ለማገልገል ቃል የምንገባበትና የገባንበት ብዬ ነው የምወስደው። ስለዚህ በጣም ጥሩ ነገር ነው ይሄ። በዛሬው ዕለት በዚች በትንሽ አዳራሽ ብቻ ተናግረን የሚበቃም አይመስለኝም። እስከታች መውረድ ያለብን ይመስለኛል። ልክ በዛሬው እንደተገኘ ነው ደረጃ በደረጃ ወደ የሚመለከታቸው መዋቅሮች ወደታችም እየወረድን ለህብረተሰቡም እንደዚህ ያለ ትምህርትና የሰላም አስፈላጊነት የሃይማኖት ተቋማትና ፖሊስ ሰራዊት ሁለቱም የሰላም ኃይሎች ለሰላም ኃይል የቆሙ ናቸው። ለሰላም ማስከበር የቆሙ ናቸውና ህብረተሰቡ ከጎናቸው ተሰልፎ ማገዝ እንዳለበት ሰፊ አስተምህሮ መስጠት እንዳለብን ይሰማኛል። ለማንኛውም ክርስቲያንም በፕሮቴስታንትም በሌሎችም ክርስትና ሃይማኖት በሙሉ ኮመን የሆነ ጸሎት ናት። ስለ ፍጽምት ሰላም ስለ ፍጽምት እንከን የሌለባት ስለሆነች ሰላም ጸልዩ፣ ስለ ፍቅርም ጸልዩ። ተአምሆ በቤናቲክሙ በአምሃ ቅዱሳት በተቀደሰች አሳሳምም ተሳሳሙ። መሳሳም መቼም የፍቅር መገለጫ የሰላም መገለጫ ስለሆነ ይሄ ዶግማም ነው። ለዚህች ነገር የማናልፋት በቅዳሴያችን ጊዜ ያው ያጋጥሞኝ በሌሎች በወንጌላውያንም አይቻለሁ። ትባላለች፣ ትጸለያለች። በደንብ ነው የምትጸለየው። በካቶሊካዊ ክርስቲያን በደንብ ነው የምትጸለየው። በሌሎችም የክርስትና ተቋማት ትጸለያለች። በጣም ትልቅ ጸሎት ናት፣ አትታለፍም። ስለ ፍጽምት ሰላም ፍጽምት ስለሆነች ነቅ ስለሌለባት እንከን ስለሌለባት ለማህበረሰቡ ስለምትጠቅም ሰላም ጸልዩ። ወፍቅር ፍቅርም አብራ ስለ ሰላምም ስለ ፍቅርም ጸልዩ። እርስ በርሳችሁም ተሳሳሙ፣ እርስ በርሳችሁም ተግባቡ፣ ተሰማሙ፣ ተከባበሩ፣ አብራችሁ ኑሩ፣ ተጋገዙ የሚችለውን ነገር ነውና አምልኳችን ይህንን ነገር የምናጠናክርበት ጥሩ መደላደል አግኝተናል ብዬ አምናለሁ። ስለዚህ ያው የምናውቀው የተሰጠን መልእክት አብረን እንድንሰራ ስላጋበዛችሁን ወይም ደግሞ እንደገና እናንተም ፈቃደኞች ሆናችሁ ስለመጣችሁ በጣም እናመሰግናለን። እኛም ከጎናችሁ ሆነን እንሰራለን፣ ሰላማችንን እናጸናለን፣ ሰላማችንን እንጠብቃለን። አመሰግናለን። የተከበሩ ኮሚሽነር ጀነራል ደመላሽ፣ የተከበራችሁ ኮሚሽነሮች፣ አባቶች፣ እዚህ ያላችሁ በሙሉ ዛሬ በዚህ መልክ መሰራቱ የሚያስመሰግን የሚያኮራ ነው ብዬ ነው የማስበው። ምክንያቱም ለሰላም ከማንኛውም ጊዜ ይልቅ ቆመን የምንሰራበት የምንተባበርበት ጊዜ ቢኖር አሁን ነው ብዬ ነው የማስበው። መጽሐፍ ቅዱስ ሰላምን ይሻት ተከተላት ይላል። የምንፈልገው የምንከተለው ነገር ቢኖር ሰላምና ሰላም ብቻ። ክርስቶስ ኢየሱስ የሰላም ንጉሥ ነው የሚለው መጽሐፍ ቅዱስ። የሰላም ንጉሥን እያመለኩ እያስተማሩ ከሰላም ውጭ መሆን መጽሐፍ ቅዱሳዊ አይደለም። ከእግዚአብሔርም ጋር ነው የሚያጣላ፣ ትክክልም አይሆንም። ስለዚህ በተለይም ከፖሊስ ኮሚሽን ጋር መስራታችን እንዲሁ ዝም ብሎ የሚሆን ነገር አይደለም። መሰራት ያለበት ከዚህ ጋር ስለሆነ እስካሁን ድረስ እኔም መልሼ ማመስገን የምፈልገው በጠየቅነ ጊዜ በተለይ ፕሮግራሞች ስናካሄድ፣ በዓላት ስናካሄድ የተደረገው ድጋፍ እና እገዛ አብሮ መቆም እጅግ የሚያስመሰግን። ስለዚህ በካውንስላችን ስም እግዚአብሔር ይስጥልን ለማለት እወዳለሁ። እናመሰግናለን። ይሄው ተጠናክሮ መቀጠል አለበት። ሌላ ምርጫ የለንም እና እኛ ሁለት አይነት እንግዲህ በመጽሐፍ ቅዱስ እይታ ነው። እኔ ሌላ ስላልሆንኩ አስተምሮዬም ትምህርቴም ምንም እዚሁ ስለሆነ የእግዚአብሔር መንግስት አለ። የእሱ መንግስት ትእዛዛትን የምናገኘው መጽሐፍ ቅዱስ ውስጥ፣ እሱን መከተል፣ እሱን መኖር፣ እሱን ማካፈል፣ ማስተማር ግዴታችን። ደግሞ የኢትዮጵያ መንግስት እንደ ሀገር ስንመጣ የሀገራችን ህገ መንግስት ይገዛናል። ለዚህ ተገዢ እንድንሆን ደግሞ መጽሐፍ ቅዱስ ራሱ ይናገራል። ስለዚህ ምርጫ የለንም። በመንፈሳዊም ቋንቋ እንናገር ካል በሌላውም እንይ ካል ምርጫችን ያለው ማክበር ነው። ወንጌልን እናስተምራለን፣ እንሰብካለን። ነገር ግን የሌላውን አክብረን የእኛ እንዲከበር ከፈለግ
መደማመጥና የሀገር ሰላምና እድገት እንዲፋጠን ከፈለግ ሌላ ምርጫ ሳይሆን እኔም የሌሎችን አክብሬ ጠብቄ እንደውም ወንጌል የሚያስተምረው ይሄ ነው። በነገራችን ላይ ወንጌል የሚሰበከው ማስተማር የሚቻለው በፍቅር ነው የሚሰበከው፣ በሌላ መልክ አይደለም። ቋንቋው ፍቅር ነው የወንጌል መስበኪያው ቋንቋና ይሄንን በምንችለው ሁሉ እናደርጋለን። አብረናችሁ እንሰራለን። ከዚህ በላይ ማስረዘም መደጋገም አስፈላጊ መስሎ አይታየኝም። አብረን እንሰራለን ለጋራ ጥቅም፣ ለሀገራችን እድገት። ከድህነት መውጣት የምንችለው ሰላማችንን ስንጠብቅ ነው። ሃይማኖት ደግሞ የሰላም ምሳሌ ሆነን ካልተገኘን፣ ለሰላም ምሳሌ ካልሆንክ የሃይማኖት አባት መባሌ ምንድን ነው ትርጉም? ስለዚህ የእኛ ምሳሌነት ወሳኝ ነው። ከአባቶች ጀምሮ ምዕመናን በአጠቃላይ ለሰላም ምሳሌ መሆን አለብን። ቋንቋችን ፍቅር ይሁን፣ መልእክታችን ፍቅር ይሁን፣ መውጣት መግባታችን በፍቅር ይሁን። ይሄ ከሆነ ሁላችንም ተጠቃሚ እንሆናለን። ሀገራችንም ከድህነት ተላቃ እንደ ሌሎች እኛም ኮርተን በሀገራችን የምንኖርባት ምድር ትሆናለች። የልጅ ልጆቻችን ይባረካሉ በዚች ምድር ላይ። እግዚአብሔር ሁሉን ሰጥቶናል፣ ሁሉ አለን እና የጎደለው መስራት ያለብንን የእኛ ድርሻ ያለመወጣት ጉዳይ ስለሆነ ወደ ራሳችን መለስ ብለን የራሳችንን ኃላፊነት በጋራ እንወጣ። ከፖሊስ ኮሚሽን ጋር አብረን እንሰራለን። እናንተም የኛው ስለሆናችሁ ሌላ የዚያው የእምነቱ አካል ናችሁ። ስለዚህ ከልጆቻችን ጋር ከወንድሞቻችን ከእህቶቻችን ጋር በፍቅር በሰላም እንሰራለን። ኢትዮጵያም ደግሞ አምናለሁ፣ እግዚአብሔርንም እማጸናዋለሁ፣ ይህች ምድር የበረከት ምድር ትሆናለች። እግዚአብሔር ይስጥልኝ። እምነት ነው የነበረን እና ብፁዕ ካርዲናል ብርሃነ ኢየሱስ እና ፓስተር ታደሰ ኦልሬዲ የሌሎች አባቶች ቃል የሰጡትን የእኛም ቃል ነው በሚል እንዲያጥር ብፁዕ ካርዲናልም እየጠየቁን ነው። ሌሎች አባቶችም እንደዚህ ይረዝማልን ብለን ፕሮግራሙን አላሰብንም የነበረው። በሽሽቅ መውጣት አለብን። ሀገርን በሚገነባ ትብብር ውስጥ መሳተፍ አለብን። እዚህም እዛም በየመንገዱ የሚታዩ አላስፈላጊ ጫጫታዎች መቆም መቻል አለባቸው። ከዚህ በኋላ መሄድ ያለብን ለሀገር ሰላም በጋራ መቆም ነው የሚለውን እንዲወሰድ ነው የምንፈልገው። በአጠቃላይ በጣም እጅግ እናመሰግናለን። ክቡር ኮሚሽነር ጀነራልም የበላይ ጠባቂ አባቶቻችን ከክቡር ሰብሳቢው ጀምሮ እዚህ ያላችሁትን ሁሉ ከልብ እናመሰግናለን። ክበሩልኝ። እግዚአብሔር ይስጥልኝ።